እግዚአብሔር ኦር አላህ አንቺን ይጠላሻል፣ ሴትነትሽን ይጠላዋል፣ ሃይማኖትሽ ፕሮቴክት አያደርግሽም። ይሄ ወጣት እስከዛሬ ከተፈጸሙ የስርቆት አይነቶች ለየት ያለ ስርቆት ፈጽሞ በቁጥጥር ስር የዋለ ሲሆን በርካቶችም ተወትርቦት ይሆናል እያሉ ይገኛሉ። የኔ አምላክ ወይም የኔ ፈጣሪ ማናት? ሴት ናት። አባቴን የገደለውብኝ ሰውዬ ችናክሉ እላው ላይ ሽንቱን እየተሸና እየተጸዳዳ ሁለት ልጆቹ 12ኛ ክፍል ሊፈተኑ ሲሉ በጭስ ታፍነው ሞተውበት ሷጋ ቆመው አየሁት። ሰላም ጤና ይስጥልኝ የተከበራችሁ ቤተሰቦች እንዴት ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛ። እንዳላነኝ ተመልሻለሁ። በአነጋጋሪ ቪዲዮዎች ፈገግ የሚያስብሉ አዝናኝ ቪዲዮዎችም አሉበት። ከዛ በተጨማሪ ግን በዋናነት የኛን ሐሳብና አስተያየት የሚሹ በማህበራዊ ሚዲያ ላይ መነጋገሪያ የሆኑ ቪዲዮዎችን ይዤ መጥቻለሁኝ። አብራችሁ ይቆዩ። ሄሎ ወደ እግዚአብሔር ቤት እንባልን ጊዜ ደስ አለኝ። ምን እየሆንክ ነው? የት ነው ወንድሜ? ዛሬ እኮ ሰንበት ነው። ቤተ መቅደስ አንሄድም? እኔ ተኝቻለሁ። ሂድ አንተ ሂድ። ተኝቻለሁ ማለት ምን ማለት ነው? እኔ አልሄድም ተኝቻለሁ፣ አንተ ሂድ። አንተ ልጅ ነፍስህ እኮ ደርቃለች። ለምንድን ነው የማትመግባት? በቃ እስቲ ለስጋ ብቻ ነው የምትኖረው ማለት ነው። በቃ አንተ እኔ በእናትህ አስመሳይ ያላቀም እንዴ? ነገ ደግሞ ሌላ ሰው ላንተ ስደበኝ። እኔ በስድብ እኮ አልመልስልህም እኮ ችግር የለውም። ተባረክ ስለሁሉ ነገር። አሜን። እሺ ስማ ግን ማታ ጸልየህ ነበር? ጸሎት አድርጋል? አንተ ሰውዬ ያማል እንዴ? ዛሬ ምን እየሆንክ ነው? ግን አንነገር ልንገርህ ፕሊስ፣ ለቤተሰቦች ታዝሽ፣ ታላቆችን አክብር፣ ለእናትህ ለአባትህ ፕሊስ። እሺ መከርከው አጭበርባሪ ሄደ በእናትህ ወደዛ። ተባረክ። ችግር የለም። ሰደብከኝ። ተባረክ። እግዚአብሔር ሄሎ። አቤት። የት ነህ አንተ? ቤት ነኝ። ምን ነው ቤት ነኝ ይለኛል። እበት ምን አባ ፈለክ? ፑል ቤት አንሄድም እንዴ? ስንት ዓመት ነው ካገባ? 20 ነው ካገባ። እድሜ 20 ዓመት እያለ ነው 20 ዓመት እያለ ነው ያገባው። የዛሬ 10 ዓመት ማለት ነው። ያረገዘችው ግን ከስንት ዓመት በኋላ? ሁለት ዓመት አይደለም፣ በሁለት ወር ነው ከተገናኘ፣ በሁለት ወር ውስጥ ነው። የዛሬ 10 ዓመት የዛሬ 10 ዓመት እና ልጅ ስንት ዓመት ነው? ወደ 3 ወር 4 ወር የቀረው 5 አከታተኝ ነው በነገራችን ላይ የወለድኩት። ኦኬ። ስለዚህ ቆይ የመጀመሪያ ልጅ ስንት ዓመቱ ነው? የመጀመሪያ ልጅ 5 ዓመት ልጅ 3 ወር 4 ወር ይቀረዋል። ተመልካቾች ገብታችኋል ወይስ እኔ ነኝ ግራ የተጋባው? እኛም አልገባንም። የዛሬ 10 ዓመት ነው የተገናኛችሁት? የዛሬ 10 ዓመት ልጅ ከወለደች ነው። አሁን እኔ እድሜ 30 ዓመት ላይ ነው እንጂ ያለሁት ከተለያየን ባይዘይ ወደ እኔ 7 ወር 8 ወር አካባቢ ከተለያየን ከሷ። አይ እሱን አይደለም። ከሷ ጋር የተገናኛችሁት የዛሬ 10 ዓመት ነው? የዛሬ በ20 ዓመቴ ከሷ ጋር ተገናኛችሁ። ያኔ ተጋባችሁ? ያኔ ተጋባናው። የዛሬ 10 ዓመት ማለት ነው። የዛሬ 10 ዓመት። ስለዚህ ወዲያውኑ ከ2 ወር በኋላ ወለደች? ከ2 ወር በኋላ አይደለም፣ ከ2 ወር በኋላ አረገዘች። ከ1 ዓመት በኋላ ወለደች። ስለዚህ ልጅ በትንሹ 9 ዓመት መሰለኝ መሆን ያለበት። የኔ 9 ዓመት አይደል? ተገናኘን። ከዛም በኋላ ከ2 ወሯ አሁን አንድ ልጅ እስከሚወለድ አርግዛ ስንት ነው? 9 ወር ነው የምትቆየው። 9 ወር አይደለ? ከዚህ ስታረግዝ ያረገዘችው በተገናኘን በሁለተኛው ወሯ ነው። 1 ዓመት ነው። እሺ 1 ዓመት እሺ አይደለ? ከዛ አሁን በተገናኘን 1 ዓመት በ21ኛው እድሜ ላይ ወለደች ማለት ነው። ስለዚህ አንተ እድሜህ ስንት ነው? 30 ከ30 ሲቀነስ 21 ስንት ነው? 9 የልጅ እድሜ ስንት ነው? የልጅ እድሜ 5። አረ በእግዚአብሔር አታስጨንቀው። በቃ አንተ ደምርለት። በስመ አብ። አንድ ቀን ወንዱን ብትባል ምን ማድረግ ትፈልጋለህ? ለአንድ ቀን ያለ ማስተዋል ችግር። ያው የተቸገሩትን እረዳለሁ። እሺ ግን የተጣላን ሰው ብኖር እመታለሁ። በጣም ነው የምመታው። ሌላው በቃ የተቸገሩትን ነው የምረዳው። ሌላ አለ? በጣም አስቸጋሪ ነው። ይሄ ወጣት እስከዛሬ ከተፈጸሙ የስርቆት አይነቶች ለየት ያለ ስርቆት ፈጽሞ በቁጥጥር ስር የዋለ ሲሆን በርካቶችም ተወትርቦት ይሆናል እያሉ ይገኛሉ። ተከሳሽ በሪውን ሰፈፈ የተባለው የግለሰብ በነፋስ ስልክ ላፍቶ ክፍለ ከተማ ወረዳ 1 ለምቡ መብራት አካባቢ በሚገኝ አንድ ሪል ስቴት ውስጥ በቀን ሰራተኝነት ተቀጥሮ ይሰራ ነበር። በስራ መውጫ ሰዓት የድርጅቱን ንብረት የሆነ ቁርጥራጭ ፌሮ ብረት በሁለት እግሮቹ ከጉልበቱ በታች ደራርቦ አስሮና ሱሪውን ከላይ በመልበስ ይዞ ሊወጣ ሲል በድርጅቱ ጥበቃዎች ተይዞ ክስ ተመስርቶበታል። ወጣቱ በማህበራዊ ሚዲያ ተጠቃሚዎች ዘንድ መነጋገሪያ የሆነ ሲሆን የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ በበኩሉ አሰሪ ድርጅቶች ሰራተኞችን ተገቢ በሆነ መንገድ መቅጠርና ቁጥጥር ማድረግ እንዳለባቸው መልእክት አስተላልፏል። የእናንተን ሐሳብ አስተያየት በኮሜንት አጋሩን። ምን ሐሳብ አስተያየት አለን? ያው የሌብነት ትንሽ የለውም፣ ዞሮ መጠየቁ አይቀርም።
ግን እንዴት መጣለት? ብረት ከእግሩ አስሮ ጋይስ፣ ብረት ከእግሩ አስሮ ነው ከታች በስሩ ሸፍኖ የሚሄደው የሚወጣው ከባቱ ማለት ነው። ከጉልበቱ ድረስ ከተጠጋ እንኳን አያራምደው ይመስለኛል ከታች። መስማ አባቴን የገደለውብኝ ሰውዬ ችናክሉ እላው ላይ ሽንቱን እየተሸና እየተጸዳዳ 2 ልጆቹ 12ኛ ክፍል ሊፈተኑ ሲሉ በጭስ ታፍነው ሞተውበት ሰው ቆመው አየሁት። ምን ይሻላት? ሙጫን ከእኙት ያላት ከእኙት ሙጫን አለ። አባቴን ነው በመስለው የገደለውን አባቴ ሶሪ ያላባት ዳድቅ የፈረደብኝ እናቴን ያለ ባል እንድትኖር ያደረገ የትልቅ ሰው ልጅ ሆነን እንዳንኖር ያሳጣን ሰውዬ በእንደዚህ አይነት ሲቹዌሽን ውስጥ ሳይሆን አለቀስኩ። በጣም የተጎዳሁት አሁን ሌላ ሰው ነኝ ሳይሆን የሱ እንደዛ መሆን ሐዘን ገባብኝ። ትክክል እንዳልነበርኩኝ ጌታ ሆይ ማረው ማለት ጀመርኩ። ዋጋይሙት እኔ ከዛ በኋላ ስለዛ ከተማ ስለዛ ሀገር አይምሮ ውስጥ የለም፣ ያ በቀል የለም፣ ጠፍቷል። በፍቅሩ ኢየሱስ በንጹህ ውሃ ላይ ቸልሶበታል። የሱ እንደዛ መሆን ግን በቃ ታምንኩ ይመጣ ታምንኩ በጣም አሳዘነኝ። ከዛ ሆኖ ላይ አልፈለኩም። እኔ እኮ ይቅር ብያለሁ፣ እኔ እኮ ትቼዋለሁ፣ የአዲስ ሰው አልከኛል። ጓደኞቼን ቀብሬ ነው የመጣሁት። እዛ ሰሜን አለመቅረቴ ለኔ በቂ ነው። አንዳንዱ ሰው ግን በቃ ይሄ አቅም አለው ይቅር ማለት አቅም፣ ይቅር ማለት ጉልበት እና የሚገርም ታሪክ ነው። የአባቱን ገዳይ ተጎድቶ ሲያየው ማልቀስና መሰበሩ እሰይ እንኳን እንደዛ ሆነ ምናምን አለ ማለቱ በጣም ያስገርማል። እውነት የይቅርታ ልብ ትልቅ ጉልበት ይጠይቃል እና አንዳንድ ሰዎች የታደሉ ናቸው። ይሄ መልእክት ለኢትዮጵያ ሕዝብ ነው። እኔ ውድድሩ የቀረው 4 ቀን ነው፣ ግን እኔ አልወዳደርም። በቃ መወዳደር አልችልም። እኔ ለምን እንቁላሉን እኔ አስጠይቂያለሁ፣ በሃይማኖቱ ማስጠይቂያለሁ። ሲህር ነው፣ ድግም ተሰርቶበታል፣ መተት ተሰርቶበታል ተብያለሁ። በእንደዚህ አይነት ነገር ደግሞ እኔ አልጫወትም። ስለዚህ ኢትዮጵያ ትኬት የገዛችሁ ውድድሩን ስፖንሰር ያደረጋችሁ ምናምን እኔ አልጫወትም ማለት ነው። በድግም ሰርቶ ነው። ከዚህ በፊትም ንቃተ ህሊናን በእንቁላሉ ከመታው በኋላ ነው በቃ ልጁ ከዛ በኋላ የጀዘበው ማለት ነው። ስለዚህ ውድድር አልወዳደርም። ትኬት የገዛችሁ ሰዎች በቃ ወይም ሌላ ተደባዳቢ ከውጭ አምጡልኝ። ሐሙስ ሌላ ከመጣችሁልኝ ይገባለሁ። ግን ከዚህ ሰውዬ ከመተታም ሰውዬ ጋር አልገባም። በቃ እዚህ ከበቀሉ ጋር አልገባም። ይኸው ቲሸርታችሁን ውሰዱ። አልፈልግም። ይመች ነገ ትመጣለህ ደግሞ የሆነ ነገር ብለህ። በአሁኑ ሰዓት በጣም ደስተኛ ሆነው ኑሮን እያጣጣሙ ያሉት ሴቶች ከድነት ጋር ብቻቸውን የሚኖሩ ናቸው። በስነ ልቦና፣ በአካል፣ በውበት፣ በጤንነት እያሽቆለቆሉ ያሉት ዲፕሬሽን ውስጥ እየገቡ ያሉት ደግሞ ባልና ልጆች ያላቸው ሴቶች ናቸው። ይቺ ሴት ማለት ነው እንግዲህ እንደዚህ ነው ለትዳር ያላትን ጥላቻ አይታችሁታል። በዋናነት ለምሳሌ ትዳራቸውን የሚወዱ ትዳራቸውን የሚያከብሩ በትዳራቸው በጣም ሃፒ የሆኑ ሰዎች ወጥተው ስለ ትዳራቸው ሲናገሩ አትወዳቸውም። ብሎክ ነው የምታረጋቸው፣ ታወርዳቸዋለች ከዲስከሽን ምናምን። ዓላማዋ ያው ጎበዝ ይሄ ነገር እንዴት ነው ወዴት እየሄደ ነው? ግልጽ እኮ ነው። ግን ስቲል አሁን ለምሳሌ ዛሬም ላይቭ ገብቼ ዲስከስ አድርጌ ነበር የሆኑ ሴቶች ጋርና እያሉ ያሉት ምንድነው እሺ እሷን አንደግፍም ግን ጥቃቱን ስለምንቃወም ለምንድነው ምናምን የሚሉ ሐሳብ አላቸው። ጀስት ቢሃይንድ ያለውን አጀንዳ አይታችሁ ነው እዛ ሳትለጠፉ መቃወም አትችሉም ወይ ነበር የኛ ሐሳብ ነበር። እስኪ እቺን ፉገራ ደግሞ እናያትማ። ቀጣይ እንግዳዬ ታዋቂዋ የሴቶች መብት ተቆርቋሪዋና ፌሚኒስቷ ጆርዲ ናት። ጆርዲዬ ለምን አላገባሽም? ወንድማ መቼ ጠፋ ባል የሚሆን ሰው ግን ምንድነው መስፈርትሽ ለባል?
ባል የሚሆን ከሆነ እንጀራ መጋገር፣ ወጥ መስራት፣ ውጭ ወጥቶ ደግሞ ሰርቶ መምጣት። ሌላስ? ብር ማምጣት፣ ቤት ኪራይ መክፈል፣ ልጅ ካለን ልጁን መንከባከብ፣ የቤቱን ስራ መስራት። መስፈርቶችሽን የሚያሟላውን ቀጣይ ባልሽን ለማግኘት ዝግጁ ነሽ? ካገኘሁማ ደስታዬ ነው። እባክህ የጆርዲ ቀጣይ ባል ወደ መድረኩና። የሚገርም አድርገው ነው የፎገሯት። ሴት ያልሆናችሁ ሰዎች በጣም ነው እንደ የራቁቴን ፎቶ ማየት የፈለጋችሁት? ፊትሽም ከብዶናል። በራሷ ጊዜ ፊትሽ ከብዶኛል። እኔም ጓደኞችም እንደው በዙሪያ ያሉ ሰዎች ፊትሽ ከብዶናል። እንኳን እንመለመላሽን ልንመኝ ይቅርና ፊትሽም ከብዶናል። ፊትሽ በራሷ ጊዜ ተበላች። ይቺ አፍሮ ፌሚኒስት ነኝ የምትል ሴት የምትለውን ሰምተን እንመለስ። እግዚአብሔር ኦራላ አንቺን ይጠላሻል፣ ሴትነትሽን ይጠላዋል። ሃይማኖትሽ ፕሮቴክት አያደርግሽም። ኦኬ በግልጽ ሴትን ልጅ እጠላለሁ ብሎ እስካልጻፈ ድረስ አያምን ብለሽ ነው እንጂ ኤቭሪዌር በመጽሐፍ ቅዱስም በቁርአንም ካየሽው አንቺ ፕሮፐርቲ ነሽ፣ የወንዱ እቃ ነሽ፣ የወንዱ ንብረት ነሽ በእግዚአብሔር ዘንድ ወይም ባላ ዘንድ ማለት ነው። ስለዚህ ፕሮቴክት አያደርግሽም። አትሊስት እጅሽ ላይ ያሉትን መጽሐፍቶች እና ሃይማኖቶች ኮስችን አድርጊ። ሌላው ግብ ማለት ወዲ እንደዚህ በግልጽ እየተነገራችሁም ብዙዎቻችሁ አታምኑም አይደለ? ፌሚኒዝም ሃይማኖትሽን ሊያስጠልሽ፣ ከትዳርሽ ሊያጣላሽ፣ ከተፈጥሮሽ ጋር ግብ እንድትገጥሚ ሊያረግሽ ነው ስንል አሰሙ። ይቺ ልጅ በግልጽ መጣች። አላም ሆነ እግዚአብሔር ላንቺ አያስቡም፣ እቃ ነሽ፣ ግድ የላቸውም፣ ግድ ያለው ላንቺ ፌሚኒዝም ነው ትላለች። ትናንትና የመጣን አይዲዮሎጂ በሺህ ዓመታት ውስጥ ተጉዘን የተቀበልነውን እምነታችንን እንግዲህ እሱ እንደሚበልጥ አይዲዮሎጂው እንደሚበልጥ እየነገረችሽ ነው። ቀና ያልሽው የምትናገሪው የተማርሽው ምርጫ የምትመርጪው በእኛ ምክንያት ነው እያለች ነው። ኢጓቸው እኮ በጣም ይገርማል። የፌሚኒስቶች በዛው ሶስት ነገራቸውን ይገርመኛል። አንደኛው የስድብ ዕውቀታቸው ሰይጣን ራሱ ኖት እየያዘ የሚማር ይመስለኛል ከነሱ። በስማም የስድብ ጎተራ ናቸው። ሁለተኛ በጣም ጋጠ ወጥነታቸው እኔ እንጃ እኔ ከአእምሮዬ በላይ ነው። ሶስተኛ ደግሞ ድፍረታቸው ከሃይማኖት ጋር ሲላተሙ፣ ከማህበረሰቡ ጋር ሲላተሙ፣ ከቤተሰብ ጋር ሲላተሙ፣ ሰዎችን ሲያቃልሉ የሚሄዱበት ርቀት ምን ጉድ ነው የሚያስብለው። አሁን ይቺ ልጅ በልበ ሙሉነት ነው በቃ መጽሐፍ ቅዱስን አጥንቶ እንደጨረሰ ቁርአንን ቀርቶ እንደጨረሰ ሰው በቃ አላህም ሆነ እግዚአብሔር ግድ የለውም ትላለች። አንድ የገባኝ ነገር ግን አላህም ሆነ እግዚአብሔር የለም አይደለም አንድምታው በሌለ ነገር አትሟገትማ። አለ ግን ግድ አይሰጠውም ነው የምትለው። ሬጅ ነው ይሄ። ውስጥ በቀል፣ መራርነት፣ ቢተርነስ አለበት። አሁን ይሄንን በየጊዜ የምትጋታ እንዲት ክርስቲያን ወይ በነገራችን ላይ ከዚህ በተጨማሪ አምላክ በቁርአን ይሁን በመጽሐፍ ቅዱስ ለምንድነው በወንድ አንቀጽ የተጻፈው? ለምንድነው እግዚአብሔር ወይም አላህ ወንድ የሆነው? ለምን ሴት አልሆነም? የኔ ሴት ግን የኔ አምላክ ግን ሴት ናት እያለችም ስትናገር ነበር አይደል? ያቺ ልጅ ቆይ ያሳያችኋለሁ። እሱ እንደውም አሁን የኔ አምላክ ወይም የኔ ፈጣሪ ማናት? ሴት ናት። እኔ ማን የፈጠረኝ? ከማን የተወለድኩት? ከሴት። አዎድ ከማን ወድቃ ነው የወጣሁት? ከሴት። የማንን ምግብ በልቼ ነው? የማንን ደሞዝ እጄ ነው ያደግኩት? የእናቴን የሴት እና ማለት ነው። እኔ ነኝ ማህፀን ያለኝ ማንኝ ሴት። ታንክስ ቬሪ ማች። ፍጥረቶች በአጠቃላይ ከየት ነው የሚመጡት? ከማህፀን። ማህፀን ያላት ማናት? ሴት። ስለዚህ የኔ ፈጣሪ ክብሯ ይስፋ የምለው ሁሉም በርሷ ይሆናል የምለው ማናት? ሴት። ታንክስ ቬሪ ታንክስ። ተመልከቱ እንግዲህ። ስለዚህ ሴት ከሴት ማህፀን ነው የሚገኘው ሰው። ነገር ግን ከሴት ማህፀን ሰው እንዲወለድ ደግሞ ወንድ ያስፈልጋል። ይሄንም ረስተዋለች። ኧረ ቆይ ደግሞ ሌላ ላሳያችሁ። በጣም የሚያስገርም ጥያቄ ፈጠረብኝ። ያን የሃይማኖት ሰው ነው ሊመልስልኝ የሚገባው። ዝም ብሎ አማኙ አይደለም ሊመልስልኝ የሚገባው። ለክርስቲያኑ ለምን እግዚአብሔር ወንድ ሆነ ነው ተፈጥሮ? ለምን ተነገረኝ ነው እኔ የምለው። ተነገረኝ ነው እየሰማን ያለ ነው። ያውልህ እግዚአብሔር ማለት ነው አልገባኝም። እግዚአብሔር ወንድ ነው አይደል? እንደ ወንድ ነው የተነገረው አይደለ? እሱ አለ እንደ ወንድ ተነገረኝ።
አይተዋል እግዚአብሔርን ትላለች ኢና ሊላሂ የኔና የዘራ ያዕቆብ ውይይት ሌላ ነው ማሚው ለአንተ እንደ አማኝ አላህን ለምሳሌ ለምን ወንድ አላህን እንደ ወንድ ነው የሚሰበከው አይደል ለምን እንደ ሴት አልሆነም ነው የሚሰበከው እንደ ሴት አልሆነም ማለት ወንድ ነው ተብዬ ነው ተነገረኝ ማንንም ማያውቅም እንደዚህ ናቸው ማለት ነው ፋይናል ስለዚህ ምንም የሚፈጠር ነገር የለም ማሰገድም እንትን መልእክት ማስተላለፍ እችላለሁ ያልሽ ነው ምንድነው ችግሩ አሁን ሴት አሁን ለይቅ ማሜ እንደ ስድብ እንዳትቆጥ እንደ ጥያቄ ወሰደ አረ ቢስማርት ታዘንቡባን አላችሁ ባካችሁ ተው አረ ፈጣሪ ማሜ በእግዚአብሔር በእንትን አትሰደው በፍራቻ ምናምን አትሰደው እንዴት ታስባላችሁ እንደዚህ አይነት ነገር ሲጀመር እንዴ ለምን አናስብ ምንድነው ችግሩ ላኢላሃ ኢላላህ እናቴቸው እንግዲህ ኮተታቸው አይዲዮሎጂያቸው ያመጣባቸው ኮምፕሌክስ ነው እንጂ ለእግዚአብሔር ጾታ አይነገርለትም አይደለ ኢቭን እንኳን ለእግዚአብሔር ለመላእክት እንኳን ጾታ የላቸው ግን እኔ ያህል ያውሰበሰቡት ነው ይሄን ያህል ማለት ነው ሙሉ በሙሉ በነገራችን ላይ ሙሉ በሙሉ መጽሐፍ ቅዱስ ላይ አንተ እየተባለ እግዚአብሔር በወንድ አንቀጽ የተነገረውን በሴት አንቀጽ አንቺ ይያን ለምን አንቀይረውም ሁሉ ይያሉ እና ይሄ ሁሉ ነገር ግልጽ ሆኖ ሳለ ከጀርባ ያለው እንቅስቃሴያቸው ስቲል ነው እነሱን የምንቃወም ሰዎችን የሴቶችን መጠቃት እንደምንቃወም ወይም ደግሞ የሴቶችን መጠቃት እንደምንደግፍ ወይም ደግሞ አጥቂዎች እንደሆነ አድርገው ያወራሉ ወይም ደግሞ ሐሳባችን አይቀበሉም ግን እንደዚህ በግልጽ እዚህ ድረስ ወርደዋል እነሱ ይያልኳችሁ ነው ገንዘባችንን ይዞ ጠፍቷል እየተባልክ ነው ጠፍታል ወይ ቤተሰቡንም ባለቤቱንም እናት አባቱንም ይዞ ነው የጠፋው ባለፈውም ጊዜ በተለያየ መልኩ ተመልክተህ ይሆናል አንዴ ዱባይ አንዴ ኳታር እየተባልክ ነውና ጠፍታል ወይስ ትመጣለህ በተስፋ ይጠብቁ ከጠፋ ሴት ነው የጠፋው ካልጠፋም የምትመጣ ከሆነ የት ነህ እንግዲህ አሁን የምገኘው በቻይና ጓንጁ ነው እንግዲህ ያንን አንዴ ብራዚል አንዴ ኳታር ሲባል ስለነበረ ነው ፖስት ያደረኩት ያለሁበትን ጓንጁ ቻይና ጓንጁ ነው አሁን የምገኘው እናትና አባቴ ደግሞ ወደ ዱባይ የመጡት ከ2 ሳምንታት በፊት ይህንኑ ድርጅት ዋይቤስ ማርኬት ዲጂታል ሲስተሙን እና በተባበሩት አረብ ኤሚሬትና በኢትዮጵያ ላይ ሰሞኑን የሚጀምረው የ888 ማርኬት ኦንላይን ኢንተርናሽናል ኢኮመርስ ሲስተም ፕሮግራም ለማስመረቅ ነበረ ለዛ ነበረ ቤተሰቦች የመጡት ሌላው በሙሉ የነበሩ ቤተሰቦች እንግዲህ ኢትዮጵያ ነበሩ ይሄ ግርግር ተፈጥሮ ድርጅታችን ስራ እስኪያቆም ቀን ድረስ በመደበኛ ስራውን እየሰራ የነበረበት ቦታ ላይ ነው ዱባይ የሚመረቀው ኢትዮጵያ ውስጥ ለምን ማስመረቅ አልፈለክም ነው አይቻልም ምን አልከኝ ተቆራረጠ ዱባይ ላይ ማስመረቅ የፈለክበት ምክንያት ምንድነው ለምን ኢትዮጵያ ውስጥ አልተመረቀም 888 የሚባለው ነው 888 ቤዝ ያደረገው ወይም ደግሞ መጀመሪያ የተመሰረተው አሁን ህጋዊ ንግድ ፍቃድ አውጥቶ ስራ ላይ ያለው በተባበሩት አረብ ኤሚሬቶች ላይ ነው ይሄ ነገር ሀፕን ስላደረገ ነው እንጂ አሁን ከ2 ሳምንታት በኋላ ኢትዮጵያ ላይ ለመመረቅ እቅድ ታቅዶ ነበር ኦልሬዲ ሙሉ ሲስተሙ ኢንተግሬት ተደርጎ አልቋል በደንበኞቻችን ገብተው ማየት ይችላሉ አፕሊኬሽኑ ላይ 888market.com.et ብለው ቢገቡ ያገኙታል አፕሊኬሽኑን ሬዲ ሆኖ ነው እየጠበቀ ያለው ከ80 ሺህ በላይ ለሚሆን መስራት ለማለት አልጠፋም ለስራ ሄድከው ጓንጁ ምን እያደረክ ነው አሁን ለምን ሄድክ ጓንጁ ከክሪስታል ትሬዲንግ ጋር እየገባ ነው በዚህ ኢትዮጵያ ላይ አሁን በቅርቡ የምንጀምረው የመሰረታዊ ይሄ የአልባሳት ንግድ ስራ ላይ እንትን ለማድረግ ወደ ሰፕላይ ለማድረግ የራሳችን ሶፍትዌር የንግድ ሲስተም ላይ እሱን ቶሎ ለመጨረስ እንዲያደርጉ ለማፋጠን ነው እዛ የሄድኩት እና የኮስሞቲክስ ምርቶችን ፕሮዳክቶች ስለምናመርትበት ማለት የህይወት ታሪክን ስመለከት እንግዲህ በጣም በአጭር ጊዜ ውስጥ ለመበልጸግ የበቃ ከ7 ብር በ4 ዓመት ውስጥ ቢሊዮነር መሆንን የገለጽክበት የመሳሰሉትን የተመለከትኩት ይህ ደግሞ ትልቅ የፋይናንስ ስርዓትን የሚጠይቅ አንዳንድ ጊዜ ከሀገሪቱ ማክሮ ኢኮኖሚ ከኢትዮጵያ ብሔራዊ ባንክ የአሰራር ስርዓት ጋር መመሪያዎች ጋር የማይጣረሱ ጉዳዮችንም ይጠይቃል እና ይሄን ያህል በዚህ ደረጃ በዚህ ፍጥነት እንደ አባትህ ስም መላክ የቻልከው ምን የትምህርት ባክግራውንድ እና ዲሲፕሊን አለ ከዚህ ጋር የሚያዝ እንግዲህ በኖርማል ትምህርት ሲባል እንግዲህ የእውቀት መሰረት ነው እንግዲህ እውቀት ነው ዋናው ነገሩ በተለያዩ ሰዎች በተለያየ አጋጣሚ የተለያየ እውቀትን ያካብታሉ ይሄ በአካዳሚክ ደረጃ ወይም ደግሞ ትምህርት ብለን የምናስበው ብዙሃኑ የልብ የሚለው ይሄ መደበኛ በሆኑ የትምህርት ስርዓቶች አንደኛ ሁለተኛ ሶስተኛ ክፍል ብሎ የሚኖረውን ነው በዛ እንግዲህ ከዚህ በፊት በሚዲያዎችም እንዳጋራሁት እስከ 9ኛ ክፍል ብቻ ነው የተማርኩት ከዛ በኋላ ግን በንግድ ስርዓት በተለያዩ አጋጣሚዎች ሰፊ ጊዜ ነበረኝ የተለያዩ እንትኖችን ለመቅሰም እንግዲህ በንግድ ስርዓቱ እንደምታውቀው ከድልላ ስራ ጀምሮ ድልላ ስራንም የጀመርኩበትን ግልጽ የሚታይ በተለያየ ጊዜ
ስራዎችን በይፋ በሶሻል ሚዲያ ላይ እያጋራው የመጣውበት እና እንዴት አስተዋውቄ እንዴት ወደ ስራ እንደገባው ግልጽ ስለነበረ ከዛ በተረፈ ደግሞ በተባበሩት አረብ ኤሚሬት ላይ ወደ ስራ ከገባን በኋላ በአንድ አመት ውስጥ ምን ያህል አቺቭመንት እና ምን ያህል ድርጅታችን ታዋቂ ሆኖ ስራ ላይ አክቲቭ ሆኖ የነበረ የቆየ መሆኑ የሚታወቅ ግልጽ ነው። እንግዲህ በዛ ሂደት ውስጥ ነው ይሄ ነገር አቺቭ የሆነው። ኦኬ የመጨረሻ ጉዳይ ያው ጥያቄው አስፈላጊ ነው። የትምህርት ደረጃውን መጠየቁና የገንዘብ ምንጩን በምን ያህል ፍጥነት እንደዚህ እንድታች ልታረክ ቻልክ ብሎ ማንሳቱ እንዳለው ነው። ነገር ግን የትምህርት ደረጃ የምንጠይቅ ከሆነ አብዛኛው ባለሀብት የትምህርት ደረጃ የለውም፣ ብዙ ገፍቶ የተማረ የለም። ያ ማለት ግን እንዴት ገንዘብ እንደሚሰራ እንዴት ንግድ እንደሚነገድ አያውቁም ማለት አይደለም። እንደውም ቲዮሬቲካሊ ስለ ፋይናንስ ከተማሩ ሰዎች የተሻለ መሬት ላይ የነካ በደንብ በመክሰርም በማትረፍም ውስጥ ያገኙት ስኪል ነው ሌቭላቸውን አፕ የሚያደርገው እና ያው ኮራፕትድ የሆነ ሲስተም ውስጥ ገብቶ ሀብታም ይሆናል። ትክክል ባልሆነ መንገድ ቶሎ የሚከብር እንዳለ ሆኖ ደግሞ በስኪል በመልፋት በድካም ደግሞ ባይማርም እንኳን ስኬታማ ሊሆን ይችላል። ቤዚክ የሆኑ ለዛ ለንግዱ የሚጠቅማቸውን እውቀት እስካወቁ ድረስ ማለት ነው። በሴት ልጅ ዙሪያ ብቻ ነው የምንሰራው። ውመን 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 ብላለች። ለምን የሚለውን እኔ ያስረዳችኋለሁ። አዳምጧት። From the start, our focus, our movement, our everything have been about ሴት ላይ ብቻ ለምን እንደሚሰሩ ልንገራችሁ። ፈንድ የሚያደርጉላቸው ሰዎች በወንዶች ዙሪያ በወንዶች መጠቃት ዙሪያ እንዳይሰሩ ዛሬ አይደለም። አንቺ ከካመና አንድ ቁም ነገር ልንገርሽ። 2020 ላይ እነ አርቲስት መቅደስ ጸጋዬ እነ አዝማሪ ጸደኒያ ገብረ ማርቆስ ወር ገብረ ማርያም ምናምን ቢያት አሮን ኬር እነሱ ከኛ ጋር ገጥመው ነበር። ይሄንን ነገር ማኛው ሊያቀው ይችላል። ዝም አንልም የሚል ሙቭመንት ነበረ። ስለ ኢትዮጵያ ዝም አንልም። አንዱ እኔ ነኝ ወገብ አገዳቸውን ብዬ የበታተንኳቸውና ይሄን ቪዲዮ ልጋብዝሽ፣ አብራችሁ ከእንትኖችሽ ከጂኦሎጂዎች ጋር አዳምጪ። ከዚህ በፊት ምን አጋጥሞን ያውቃል? የወንዶችን ጾታዊ ጥቃት ተውትና እጥፍ ስፖንሰር እናደርጋችሁ ያለን ዶነር አጋጥሞን ያውቃል። ያው እኔና ስራ አስኪያጇል ማለት ነው። በቃ ድርጅቱ ይበተን፣ ህፃናት የሚበሉት ይጡ እንጂ ይሄንን ስራ አላቆምም ያለ። ስለዚህ ይሄን ነው ስቶሪ። ሰው በወንዶች ዙሪያ ከሰሩ በወንድ ዙሪያ የማይሰሩ ከሆነ ፈንድ የሚደረገው ደብል እንደሆነ ዛሬ አይደለም 2020 ላይ ነው የጀመሩት። ሃና ለማ የምትባለው አካካም ይሄ ምንድነው አሁን ክሬቲያር አዲስ ፓወር ሃውስ የሚሉት 2020 ላይ ነው እና ክላች አርጎብኝ እኮ። እሺ እነ መቅደስ ጸጋዬ እነ ጸደኒያ ከሃና ለማ ጋር ነበር የምትሰሩት። ብቻ ነገሩ ውስብስብ ነው። በዚህ ልክ ያው የታወቀ ነው። በነገራችን ላይ ስለ ኤልጂቢቲኪው ግብረሰዶም ሌዝቢያን እነዚህን ፕሮሞት ለማድረግ ኢንተርናሽናሊ ሁሉም ሀገር በነፃነት ይሄ በተለይ ሴክሹዋልን የተመለከተ ነገር ለማድረግ የማይፈነቀል ድንጋይ የለም። በጀቱ ኤክሰስ ነው። ሶ በጀታቸው እንዳይቋረጥባቸው በየአመቱ እንደዚህ አጀንዳ የሚያደርጉት አመቱ ሁሉ ዋትቨር። ግን በጣም የሚያሳዝነው ነገር ከተፈጥሮ ውጭ የሆን ነው። ልንነቃ ይገባል። የሴት ጥቃቶችንም የህፃናት ጥቃትንም እንደዚሁ ልንታገለት የሚገባ ነገር ነው። ነገር ግን ከነዚህ መርዞች ጋር ሆኖ ከመስራት ራሱን የቻለ ሞመንት ሆኖ አይታችሁ ከሆነ ቪዲዮ እየተሰራ ነበር እኮ ብዙ ሰው ቪዲዮ እየሰራ ነገር ግን እየላይቭ እየተገባ የነ ጆርጂን ዲስከሽን ሲታይ ጉዳዩ ስለ አይዲዮሎጂ ነው። ጉዳዩ ከእንስሳት ጋር መኖር ይሻላል ነው። ጉዳዩ ትዳር ማጣጣል ነው። ጉዳዩ ወንድም መሳደብ ነው። ስለ ያኔ ሰው መተባበሩን ፒቲሽን ላይ መፈረሙ እንደዚሁም ደግሞ ቪዲዮ መስራቱን ያቆመ ሄደ ነው። ሶ እንደዚህ ቀጥታ እየተነገረን ነው። ልንለቃ ይገባል። ወደፊት አደገኛ ነገር ይዞብን ስለሚመጣ ማለት ነው። ውድ ቤተሰቦቼ እኔ የተሰማኝ ይሄ ነው። እናንተ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቪዲዮውን ደግሞ ላይክ አድርጉት። በሌላ ቪዲዮ መለሳለሁ። ቸር ቆዩ።